ያለች እናትየውም ስልክ አያነሱልኝም። ሰፈር ደግሞ እንዳልመጣ በፖሊስ አሳውቂ። አንቺ ልጠይቅሽ፣ እሷን ታያት። እሺ አዎ፣ እሷን ታያት። እኔ ልጠይቅሽ፣ አንድ ሰው ብሎክ ከተደረገ በሌላ ስልክ እየተደወለ አሁን የገባውበት ስልኬ ላይ ሆኖ ነው እንጂ እንዴት እንደሚያደርጋት አሰማሽ ነበር። ከፈለግሽ በዋትስአፕ ልክልሻለሁ ላንቺ እንዴት እንደሚያደርጋት ልጄን አሁን ከፍዬ 25 ሺህ ብር ከፍዬ 25 ሺህ ብር ስከፍል ጓደኞች አሉ ይናገሩ ከስንት ሰው ሰብስበን እንደከፈልኩኝ ምን ይሄኛል ብርቅ አዳም ልጄን አሳይኝ። ለልጅ አባት ነው ለልጅ አባት 4 ጊዜ በዚህ ሳምንት 4 ቀን ደውያለሁ። አልደወልኩም። በዚህ ሳምንት 4 ቀን አልደወልኩም። 4ቱም ቀን ያለው ብለን የደወልኩት ሲጀመር 4ቱም ቀን አታይም። እሁድ ነው የተፈቀደልን፣ ዛሬ ነው እንነጋገር። ስለ ልጃችን ይኸውልሽ አቡዬ፣ ስለ ልጃችን እንነጋገር። በመሀላችን ልጅ አለ። ስለ ልጁን እናስብ። እሱን እናስብና እንነጋገር። በጣም ብዙ ጊዜ ነው የለመንኳት። 30 ደቂቃ ውርታ ስልኩን ትዘጋለች። ይሄን ነው የምታደርገው። ልጄን ላግኝ አታገኝም። ይሄን ነው የምትለኝ። ሁሌም ነው የምትለኝ። እንኳን አይደለም ለኔ ለዳኛ ስንት ጊዜ ነው ያለችው። ይሄን አልኩ ብላ ደግሞ ሆነ አላልኩም ትላለች። ከዛስ ሀቡ አንቺ ብሎክ ካረግሽ በምን ልደውል? እናት ጋር ስደውል ካልተነሳ ምን ላድርግ? ሰፈር ስሄድ ፖሊስ ከተጠየቅኩኝ ምን ላድርግ? እኔ ታዲያ የት ልሂድ? እኮ እሺ፣ አንዴ ቻናል ቪዲዮ ማየት ፈልጋለሁ። ክብሪቷ አንዴ በትልቁ ቢኒያም ቢኒቲ በአማርኛ በእንግሊዝኛ አዎ፣ በአማርኛ ቢኒያም ቲና ከዛ በእንግሊዝኛ ቢኒ ከዛ ቲዩ እኔ ያልኩት እንደዛ እሷ እንዳለችው አይደለም። እማትፈቅድልኝ ከሆነ አሁን አባት እንደሆነው ካልፈቀደችልኝ ሲያድግ አይምጣብኝ ብያለሁ። ሳዲግ አይምጣብኝ ብያለሁ። መቼ አሁን አባት ካልሆንኩት እኮ አይመጣብህም። እሺ ቆይ እኔ ልጅ ወልዳለሁ ገና መቼ ነው የተፖስተው ቪዲዮ? አሁን በቅርብ ነው የተፖስተው። ቀኑን ንገረኝ። አሁን ከ3 ቀን ካረጠ በፊት ነው። ቅርብ ነው። በቃ 3ኛው ላይ ቪዲዮ ደይሰጉ ለበቀል የተሰዋ ልጅ የሚል ርዕስ ነው። አይደለም እሱ አይደለም። ከታች ያለው ቢኒያም ቢኒቲ ብለሽ ከታች ያለው እኮ ቻናልክ ላይ ገብቼ የመጀመሪያ ተመስገን የሚል ቪዲዮ አለ። ከዛ ለበቀል የተሰዋ ልጅ የሚል ቪዲዮ አለ። ከዛ የመኪና ከዛ ቀጥሎ ያለው አለ የይግባኝ ፍርድ ቤት ውሳኔና ከነገ የኔ የመጨረሻው ቃል የሚለው ከ8 ቀን በፊት የተፖስተው። አዎ እሱ ነው። አዎ እሱን ባትሰሚው ምን እነግርሻለሁ። አሁን ያልኩት ነው። ከዚህ ውጭ ነገር የለም። አባት እንዳልሆን ከፈቀደችልኝ አባት ልሁን ላሳድግ። ከዛ ካልሆነማ ቪዲዮ ላይ ሰማሁት። አሁን እሷ ቪዲዮ ላይ እስከ 18 ዓመቱ ድረስ ፍርድ ቤት የፈረደብኝን 5000 ከፍላለሁ፣ ግን አባት አልሆንም፣ አላገኝም። አሁን እንዳገኘው ማትፈቅጂ ከሆነ ከአመታት በኋላ ራስሽ አባቱን ብለሽ አፈላልገሽ ብትመጪ አልፈልግም። ካሁን እንደሞተ ንገሪው ብለኸኛል። ልነግረዋለሁ አሁን ጀምሮ። አዎ ግን ልጁ ካደገ በኋላ ቪዲዮ ደጋግሞ ጠይቆሽ ለማየት እንደፈለገና እኔ ሲጀመር አቡዬ እኔ እሱ ከቪዲዮ ላይ ያወረዳቸውንም የደለታቸውንም በጣም ብዙ ፋይል ስላለኝ እኔ ልጄ ሲያድግ ጥያቄ ቢጠይቀኝ ማስረጃ እንዲሆነኝ ነው ወጥቼ ዮሃ ሚዲያ ላይ የቀረብኩትኝ። ትልቁ ነገር ለህዝብ ያሳወቅኩትኝ ነገ ልጄ፣ ምክንያቱም እንተዋወቃለን። እኔ ከዚህ በፊትም አባትነቱን እያወቀ ነው ዲኤንኤ ያስነሳው። ስለዚህ ደግሞ ይሄንን ደግሞ ቤተሰብ በፔሪድ ሰዓት አላውቅም። አሁን ብትል መብት ልጅነት አላውቅም። አዳምጪ። በፔሪድ ሰዓት የወጣሁበት አዳምጪ። እንኳን እኔ እናገርና ከዛ ታወራለህ። ሌዲስ ፈርስት። እሺ ስለዚህ ልጄ ወደሱ አይሄድም። እኔ ማስረጃ አለኝ፣ ብዙ ማስረጃ አለኝ፣ ቴክስትም አለኝ ብዙ። ከዚህ በፊትም በጣም ብዙ ቴክስት የጻፈልኝ አለ። ስለዚህ ሁሉንም ነገር አስቀምጨዋለሁ በፍላሽ አድርጌ። ከዩቲዩብም ያለውን እያንዳንዱን ልጄ እኔንም የሚመለከተውን ነገር ሁሉ አስቀምጫለሁ። ስለዚህ ነገ ቢጠይቀኝ እኔ መልሳለኝ ለልጄ። ገባሽ? ስለዚህ አሁንም ሰፖርት ማድረግ አልችልም ነው። በጣም በተደጋጋሚ እንዴት 10,000 ብር ይፈረድብኛል? እንዴት 5,000 ብር ይፈረድብኛል?
እያለ ነው ሶሻል ሚዲያ እየወጣ ያለው ርዕስ እያደረገን ያለው። ስለዚህ በዚህ ጉዳይ እንዲህ 5000 ብር አስገባ ብዬ ነገርኩሽ አሁን ነው። ስለዚህ እኔ የሱን 5000 ብር አልፈልግም። ልጁም አይመጣበትም አይደርስበትም። ለልጄ አባትም እናትም ሆኜ አሳድጋለሁ። እኔ ግን ከምንም በላይ ለሰው ልጅ ሰላም ነው የሚያስፈልገው። እኔ ሰላም ነው የምፈልገው። ቤተሰቤንም እኔንም ልጄንም ሰላም ነው የምፈልገው። ልጄ ተረጋግቶ በተረጋጋ ቤተሰብ ውስጥ ትምህርቱን እንዲማር ነው የምፈልገው። በቃ 20 ጊዜ እየመጣ እየሄደ አደባባይ እያወራ ምናምን ልጄን ሰፖርት እያደረገውም አልነበረም። በቃ እስካሁንም ሰፖርት እንዳላደረገው ነው የማውቀው። ምክንያቱም በሰራው ገንዘብ ነው እኔ እናቱ በሰራውት በቀረጸው ቪዲዮ ነው ያገኘው። ስለዚህ እኔ ከዚህ በኋላ አያስፈልገኝም የሱ እርዳታ። እኔ ልጄን አሳድጋለሁ። በቃ የሚያስማማን ነገር ይሄ ከሆነ ወደ ህግ ሂጂና ይሄንን አስጠፊ ምናምን የምትለውን ራስህ ሂድና ልጁን ከዚህ በኋላ አላይም ብለህ ፈርመህ አስገባ። ከዛም በኋላ እኔም አስገባለሁ። ከዛሬ 18 ዓመት መታ ትከስና ምን ታደርጋለች መሰለሽ? ተገባና ይሄን ልጅ እንደዚህ ተፈርዶበት ሳይከፍለኝ ብላ ዘፍዝፋ ልታመጣ ነው። ዲቦራን ስለማውቃት አንተ ነገር ላይ ያለ ምንድነው ማትከፍለው? ራስህ እኮ ዩቲዩብ ቪዲዮ እኔ ከፍላ ለልጁ አባት እኔ አልከፍልም አላልኩም። አቡዬ አልከፍልም እኮ አላልኩም። አሁን መፍትሄው ምን መሰለክ? አሁን ላይ ካልፈቀደልኝ ተናገርኩኝ። ከአስራ ምናምን ዓመት በኋላ አንተ ነህ ተለማኝ የምትሆነው ልጅ ግን እንድታይ ገባህ አይደል? አሁን ላይ አንተ ለምን ካልተሰጠክም ልጅ ጋር ማየት አልተፈቀደልክም። ግን ለልጄ ደሜ ነው ለልጄ ይረዳለሁ ብለህ ካላ በወር 5000 እስከ 18 ዓመቱ ሳትል በየወሩ 5,000 በአካውንቱ አስገባ። ከዛም በኋላ ለዛ ምትልኩኝ የራሱን የዜጋ አካውንት ሰጣለሁ፣ በዛ ታስገባለህ። እኔ ልጄን አሳድጋለሁ። በቃ የራሱን አካውንት ታውቃለህ። ችግር የለውም። ለልጄ አንቺ አዳምጪ። ገንዘቡን ነው የምትፈልጊው ዲቦራ። ለምን አታምኚም? የኔ እናት እንዴ ለልጁ አባት እንደሆነ ከፈለግሽ አባት ገንዘብ አይሆንም። ይሄ ልክ ነው እንዴ አቡ? አንተም እኮ ገንዘብ አልሰጥም ለማለት አይደለም። እሺ ገንዘቡን የማያስገባ ከሆነ አትከሺውን በፍርድ ቤት በየወሩ 5000 እሱ ምን ከሷለሁ። ልጄ አጠገብ አይድረስ፣ እኔ አጠገብ አይድረስ። ሶሻል ሚዲያ ወጥቶ ስሜን አያንሳ። ቤተሰቤን የተከበረውን ቤተሰብ ስሜን እያጠፋ ነው። የተከበረውን ቤተሰቤን እንዴ አይነት አባት ነው ተብሎ እንዴት ነው ወደ ልጅ የሚቀርበው? እሱ ደግሞ እሺ በዚሁ ዝም ብለን ከዘጋ ነው ከአመታት በኋላ ተጠራቅሞበታል ብላ ትከሰኛለች እኮ ነው የሚለው። አልከስህም። አትከስህም። ያው ቪዲዮን አንድ ወረቀት ባቡ አንድ ወረቀት ነው። ይሄው በአንቺ ፊት አንድ ወረቀት ናት። እኔ ክሱን አንስቻለሁ በሽማግሌ ይሁን ብላ እዛች ፍርድ ቤት አንድ ወረቀት ማስገባት ብቻ ልብ ካላት አስገብታ ታሳያችሁ ለእናንተ። እሱን አይደለም የምፈልገው። እሷ ገንዘቡን ትፈልጋለች፣ የኔን አባትነት አይፈልግም። ይሄ ደግሞ ልክ አይደለም። ልብ ካለች ይችላል። አንድ ወረቀት ጽፎ ማስገባት። አንድ ወረቀት ጀግና ከሆንሽ አንድ ወረቀት እኔ በፍርድ ቤት የሚሆነው ይቅርና በሽማግሌ እንዲሆን አድርጌዋለሁ ብለሽ ይችን አስገቢ። እኔ ሀቡ ቃል ለምድር ለስማ መቤቴን ነው 5000 አልሰራማ። በዚህ ህዝብ ፊት በወር 5,000 ብር አስገባለሁ። እሷ ብቻ ታስገባችን ወረቀት ሂዳ ታስገባ። እስኪ ልብ ካላት አታስገባም። ይሄንን አታረጉም። ልታስገባም እኮ አልደርስም። ለደህንነታቸው በደህንነታቸው አንድ ነገር ቢፈጠር ተጠያቂ ነኝ። አንድ ቀን ደርሼባቸው አላውቅም። እናትና ልጅ የራሳቸው ችግር ስላለባቸው ነው እንጂ እኔ አንድ ቀን ደርሼባቸው አላውቅም። ለፍርድ ቤት ሆነ በፍርድ ቤት ሆነ ችግር ስላለብን በቃ ዝም ብለህ ፍርድ ቤት ወረቀት ብታስገባ ባታስገባ እሷ አንተ 5000 መስጠት ካልቀረ አውዬ ቪዲዮ ከዳልኩ ሪካርድ አድርግ እያልኩ ነው ጊዜ ደጋግሞ ልንገርሽ እመቤቴ ምስክሬን ነው የምልሽ። ቃል ለምደር ለስማ የምሰራውን እኔ ነኝ የማውቀው። ለልጄ መኖር እፈልጋለሁ። አሁንም አባት ነው መሆን ገንዘብ አይደለም መሆን እፈልጋለሁ። አባት ነው። አባት ውስጥ አባትነትም ገንዘብም አለ። እምቢ አለች። ምን እናድርግ? አባትነትህን አልፈልግም ልጄ ማቴ አንተ አትድረስብኝ። አባትነቱን አልፈልግም ካለች ገንዘቤን ትተው። አባትነቱን አልፈልግም ካለች ገንዘቤን ትተው። ግን ገንዘቡን አልፈልግም ማለች እኮ 5 አልፈልግም ካንተ ትፈልጋለች። ባትፈልግ ታስገባ። ገንዘቡን ካልፈለገች ይሄው ገንዘቡን ካልፈለገች እሷ ታስገባ። እኔ ግን ለልጅ አስቀምጣለሁ። ነገ ስለሚያስፈልገው ደሜ ስለሆነ አባትነቱን ቢያጣው ነገ ለልጆች አካውንት ሰጥሃለሁ አስገባለት። ኔቨር ገንዘብ ትፈልጋለሽ ዲቦራ ግን መቼም አባት ልጅ አባት አያስፈልገውም ብለሽ ነው የምታምኚው? መቼም ለምን መሰለሽ እኔ ወለድ ነው እኮ አንቺ በጣም ጀግና ጠንካራ እናት ብቻዋን ስላሳደገችሽ ያንቺ ልጅ እኔም ደግሞ እስካሁን ማሳድግ ያለ ጠይቆኝም አያውቅም።
የአባትነት ልነግርሽ ነው ሀቡ። የሆነ ጊዜ ተገናኝተው ነበር አይደል ሀቡዬ? አንዴ የሆነ ጊዜ ተገናኝተው ነበረ። አሁን ተነስቶ በጠይቄ አባት ከየት ነው ብትይው ሲስተር ጋር ነው የሚልሽ። ገባሽ? ምንም የአባትነት ነገር ያሳየው ነገር የለም። ምን ብሎሃል ብትይ ሳይክል እገዛልሃለሁ ብሎኛል። እንቲ ገዛሽ የእህትሽ ባል ሲያድግ የእህትሽ ባል እንደሆነ ለሱ የእናቱ እህት ባል እንደሆነ እንጂ አባቱ እንዳልሆነ ሲያቅ ወይንም አሁን የመሰረትሽው ትዳር እንጀራ አቡዬ ለወደፊቱ እኮ አልኩሽ። ለወደፊቱ እሱ ጥያቄ ያምጣ እንጂ ልጄ ጥያቄ ያምጣ እንጂ እኔ መልስ አላጣለትም። አለኝ ማስረጃ። እዚህ አደባባይ ያልወጡ ማስረጃዎች ሁሉ አሉኝ። ለልጄ እኔ መልስ አላጣም። ሲቀጥል እንደሞትኩም ንገሪው ብሎኛል። እንደሞተም መናገር እችላለሁ እኮ ንገሪው። የሞተበት ካልፈቀድሽልኝ ነው ያለው ማሬ። አሁን እንዳየው ካልፈቀድሽልኝ እንደሞትኩ አልፈቀድኩም። እሺ ልጅሽ ለምን አልፈቀድሽልኝ ትይዋለሽ? ልጅሽ ለምን አልፈቀድሽ? እነግረዋለሁ። ግልጽ ነው። እኔ በግልጽነት ያደግኩኝ ልጅ ነኝ። ከእናቴ ጋር በግልጽ እንደ ጓደኛ ያደግኩኝ ልጅ ነኝ። ስለዚህ ለልጄም ግልጽ ሆኜ እነግረዋለሁ። እማይር አይደለም ዛሬ ትላንትና በብቸኝነቴ በሁለት ወሩ ገና ከወለድኩት በሁለት ወሩ ተረድቶኛል። ልጄ አጫውቶኛል፣ እምባዬን አብሶልኛል። እሺ ልጅሽ አሁን መብትሽ ነው ወይ እናቴ እኔ አባቴን እንዳላይ መወሰንሽ መብትሽ ነው ወይ ብሎ ቢጠይቅሽ አሁን ልጅሽ ኦልሬዲ እኔ ሲያየኝ ይጓጓል፣ ያቅፈኛል፣ ወደ እኔ ሮጦ ይመጣል ብሏል። አይዶን እውነት ይሁን አይሁን እናንተም ወንድ ባየ ቁጥር ነው የሚዘለው እሱ ላይ ብቻ አይደለም ብለዋል ማዘርሽ እና ለምን እኔ የ4 ዓመት ልጅ ሆኜ አንቺ ብቻሽን ወሰንሽ አባቴን እንዳላይ አንቺን ስለበደለሽ እኔ ላይ ለምን ወሰንሽ ብሎ ይጠይቀኛል ብለሽ አትፈሪም? ነገ ሲያድግ አይጠይቅሽም? አልፈራም። መልስ ስላለኝ ቢጠይቀኝም አልኩሽ እኮ እኔ ዝግጁ ነኝ። ስለ ሁሉም ነገር ዝግጁ ነኝ። ተዘጋጅቼበት ነው ልጄን ስወልደው ተዘጋጅቼበት ነው የወለድኩት። ተረዳሽ? እኔ ገና ሳስበው እኔ መብላቴን ትቼ ሆዴ ውስጥ ሲቀመጥ መብላቴን ትቼ እቁመጣል የጀመርኩ ሰው ነኝ። ምክንያቱም የልጄን ነገር እንዴት አድርጌ መቀበል አለብኝ ብዬ ስለማስብ ማለት ነው። ስለዚህ ኦልሬዲ ተዘጋጅቻለሁ። ተዘጋጅቼ እየጠበቅኩኝ ነው። ልጄ ሲያድግ እግዚአብሔር በማስተዋል በጥበብ በጤና ያሳድግልኝ እንጂ ዋናው ለልጄ የምመኘው ጤና ነው። ትልቁ ነገር እግዚአብሔር ያኑርልኝ፣ እግዚአብሔር ጤና ይስጥልኝ እንጂ ምንም አያሳስበኝም ምንም። ስለዚህ በቃ የመጨረሻ ውሳኔሽ ነው ይሄ አይደል? እንዲህ አትፈልጊ። ያው የመጨረሻ ውሳኔዋን በ30 ሺህ ህዝብ ፊት አሳውቃለች። አልፈልግም አባትነትክን፣ ልጄም አይፈልግህም፣ እኔ እናቱ በቀዋለሁ፣ ብቻዬን አሳድገዋለሁ፣ ገንዘብክንም አልፈልግም፣ አባትነትክንም አልፈልግ ብላ እቅጩን ካሽ ሰታካለች። ምን ትፈልጋለህ ብኛ? አቡዬ የኔ እናት አሁን አዳምጪ። ገንዘቡን ካልፈለገች ልብ ካላት ነው የኔን ልብ ታዩ፣ ለልጅ የማስበውን ታዩ። እሷ ልብ ካላት ደም ካላት ጀግና እናት ከሆነች አንድ ደብዳቤ ፍርድ ቤት ውስጥ ታስገባት። እችን ታስገባና መታ ታሳየን እስኪ ልብ ካላት። ስለማቃት ነው ዲቦራን። ሌላው እኔ የምጨቃጨቀው ስለሷ ስለማቃት ምናምን የምውልበትን የምተኛበትን ሁሉ ነገር እርምጃ ጫማዬን ካንተ ጫማዬ ላይ ነው እንዴ ተለጠፈ? እኔ ማስበው ስለአባት ነው። ይኸውልሽ የኔ እናት እኔ ልንገርሽ የአባትነትን ፍቅር አጥቼ ያደግኩ ሰው ነኝ። አንቺም ያለ አባት ነው ያደግሽው። ምናልባት ምን እንደምትፈልገው እናውቃለን አይደለ? ልጁን እያሳደግኩ ያለው እኔ አቡዬ ልንገርሽ አንድ ነገር ለምን ነው ፈልገው አንድ ነገር አለ አትክፈልተው አለችክ እኮ ዘማኝ ነገ ብር የልጁን ቀለብ አልከፍልም አለ ካልኩኝ ይኸው ወይ እዚህ ጋር ሪከርድ አድርግ። ማስረጃ አለች እኮ ነገ ፍርድ ቤት ሄጄ እንዴ ከህዝብ በላይ ምን አለ? 30 ሺህ ህዝብ አለ እዚህ ጋር ሪከርድ አድርግ። አንተ ርዕስ ነው የምትፈልገው አይደል? ከዛሬ ኦዲዮስ የሰው አሁን ለምሳሌ ስለ ናቲ ቪዲዮ መስራት ካቆምን ከተነጋገርን ከተስማማን ቆይተናል አይደል? ለምሳሌ ዛሬ ናቲዬን ሰጠችኛ አመጣሁት። አምጥቼው ቪዲዮ ፖስትቼ ቪዲዮ ሰርቼ ቪዲዮ ዩቲዩብ ላይ ስፖስተው የዛኔ ጥል ይመጣል አይደል? እኔ ተነጋገርን አልፈልግም ማለች አያት ማለት እሺ። ከዚህ በኋላ እኮ በህይወት የለህም ምንም ይሁን ምንም በህይወቱ የለህም። አዳም እንዲቦራ ማለት መፍትሄ አይደለም የምትፈልገው ዱንያ መፍትሄ አይደለም። ሪካርዱን አስቀምጣለሁ የዛሬ ወራትም ሆነ ዓመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለብ አልቆረጠ ብላ ከከሰሰች ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ?
ሪከርድ አድርግ አለችክ። ይኸው ቃሌ ያገባሁልክ እንደማልከስክ ደግሜ ቃሌ አንተም አጠገቤ አትድረስ፣ ልጄም አይፈልግም፣ እኔም አልፈልግም፣ 5000 ብርክንም አልፈልግም፣ አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪከርድ አድርገኝ አለችክ። አርግና ሪከርድ አስቀምጥ። እኔም ለልጄም ለቤተሰቤም እፈራሃለሁ። ሪከርድ አድርግና አስቀምጥ። አዳምጪኝ። ለልጅም ለቤትሽም ትፈሪኛለሽ። ቢኒያም ምንድን ነው? ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል? አንቺ ቆይ አንዴ እኔና አንቺ እናንተ መሀል ያለ ጉዳይ አለ አይደለ? እዚህ ጋርም አለመስማማት አለ አይደለ? በፍቅር የምንጨርሰው ነገር የለም። በቃ እኔ ትቼሃለሁ፣ ተወኝ። ሶ ሪከርድ አድርግ፣ ለልጁ ተቆራጭ አታድርግ። ፋጡማ ጉላ አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናት ነው እያወራን አሁን በህዝብ ፊት ቢኒያም ከዓመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከዓመታት በኋላ ልጅ እናቱን አባቴን አሳይኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከዓመታት በኋላ ራሱ ልጅክ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። አይ እሱ ሲጀምር እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስትም አድርገህልኛል። ልጄን ተውልኝ ላሳድግ፣ አለቀ። ምን አምጥቼ እኮ ላይክ ላይ አልጣልኩም አይደል? ልጄን እያሳደግኩ ነው። ስለዚህ እኔ ሰላም ነው የምፈልገው። ከነጓደኞች ጋር ቁጭ በል። አትደውሉልኝ፣ ተውኝ። ሰላም ልጄን ልኑርበት፣ ልጄን ላሳድግ። አሹ አትግባ፣ በመሃል ውጣ። ሀውዬ ፈልጎ መሰለኝ ማሪ እኔ አንድ ነገር ነው የምናገረው ስለ ዲቦራ። እኔ ከዲቦራ ጋር ብዙ ነገር ስለምናወራ ስለዚህ አይደለም። ስለ ልጁ ግን ነገ ላይ ልጁ በነገራችን ላይ ጠንካራ ልጅ ከሆነ ኦይ ዲቦራ አድምጪኝ። ስላንቺ አይደለም ማውራው። እኔ አሁን ከሰማሽ ቪዲዮ ሰርቷል አይደለ? እሱ እኮ ቪዲዮ ሰርቷል። ስለማይመለከት ነገር አታውራ። ስለማይመለከት ነገር ምስለ ይወራ ባይገባ ደስ ይለኛል። እንተዋወቃለን። ሁላችሁም ለገንዘብ ነው አይደለ እንደዚህ የምትራራሩት። ስለዚህ ተውኝ። እኔ ሰላም የአባትነት ቁጥሩን ስለማውቀው ነው። ይኸውልሽ አባቴን ገፍቼው ያኔ አባቴን እንድጠራ ልጅ አንተ ምን ቤት ነህ? አንተ ምን አገባህ? ስለዚህ አባትዬው አልፈልግም አጠገቤ አይድረስ ብሏል። አንተ ምን ብለሃል? የሰማን አይ እህቴ ሰላንቺና ስለ ቢኒያም ስለ አንቺና ስለ ቢኒያም ሳይሆን በቃ ያለ ፈቃዷ አሸናፊ በቃ እኔ ከማንም ጋር ማውራት አልፈልግም። ከጓደኞች ጋርም ከአንተ ጋርም መገናኘት ማውራትም አልፈልግም። እሺ አቡዬ ይሄ ነገር የተነሳው ለመሰለች ልንገርሽ። ይኸውልሽ ይሄ ልጅ አባቱማ ይቅር አልል ብሎት ማለት ነው። ዩኒቨርሲቲ አብረን የተማርነው አዲስ አበባ ዩኒቨርሲቲ። እኛ ሐሙስ ላይ ስንመረቅ እኛ ቅዳሜ ልንመረቅ ለሰው ታሪክ አይመለከተንም። ስለራስ ልጅ አሁን ልጨርስ ነው። እኔ ልጅ እየተቀሰቀስኩ ነው። ይኸውልሽ እንደው እሱ ለመናገር የፈለገው ልንገርሽ ብዬ ነው። አይመለከተኝም። ስለማንም ሀሳብ አይመለከተኝም። በነገራችን ላይ ሀቡዬ ምላሷ ማለት ነው አልናገርም ትላለች እንጂ እንደሷ የሚናገር የለም። ስሟት እስኪ አልናገርም ትላለች። ይሄንን ምላስ እንዴት አድርጋ አቀላጥፋንም? እኔማ መች ንግግር እችላለሁ? ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴ እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማር ነው ያለው ጊዜማ በዛበት። በቃ አዳምጪ እስኪ አንዳንዴ 30-40 ደቂቃ ሙሉ እያወራሽ እንደሱ ዝም ብለሽ። በጣም ይቅርታ አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። 5 ደቂቃ ብቻ 5 ደቂቃ ብቻ እኔም ነፍሰ ከመሽኝ እንነጋገር። የመጨረሻው እሱን ስሚው፣ ያንቺን ሰምተናል። የመጨረሻው እሱን መጨረሻ ላይ ተስማምታል። በዚህ ኖ የሰው ታሪክ እንትን የለም። የሰው ታሪክ አይደለም ዲቦራ አዳምጪ። የሰው ታሪኩን አይደለም የእሱን ታሪክ ማስቆም ነው። አያወራም። ስለእናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምታል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለ መቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ልንገርሻለሁ፣ እኔ ቤተሰቤን ካላከበረ ልጄ ጋር በልጄ ቢበቀለኝ እኔ ያለኝ ልጄን ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው
ነው ልጄን የሆነ ነገር ሲያደርግ? እሺ ዲቦያ እኔ እኮ ቀለቡን ተኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅሽ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጪ ሌላ ነው ሲጀመር። እንደዛ ከሆነ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ፣ ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሪታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይህ ሰውዬ ምንድን ነው ባክግራውንዱ? እንደዚህ አይነት ባክግራውንድ ኖሮ ስለደፈር አይደል እንደ አደባባይ የወጣው? ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንት እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንትን ያላለው። ግን አሁን መልስ ፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይኸው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ አሃቡ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሁድ ሲደርስ እሁድ ጠዋት ልጄ ማየት ፈልጋለሁ ማለት ያቅተዋል? ሰበብ ነው ይሄ። ለምን አትልም አንተ? እሁድ ጠዋት ልጄ ማየት ፈልጋለሁ እንዴ አላለም። እሁድ ጠዋት አይደለም ሀቡ፣ እሁድ ጠዋት አይደለም። እሁድ ጠዋት ልንገርሽ አቡዬ፣ እሁድ ጠዋት አዳምጪ። እሁድ ጠዋት ለምን ልጄ ማየት ፈልጋለሁ አላልካትም? ስጠብቅ ነበር እሱ። ይሄንን እየደወልኩኝ ለምሳሌ ልንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩኝ ነው። አዳምጪ። ሃይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሁድ ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሁድ ቸርች የሚሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን። ገባሽ? እሁድ በሰላም ቸርቻቸው ይሄዳሉ። 4 ሰዓት ተነስተው ቸርች ነው። አንቺ አሁን እንደው እስኪ ቃል ለምድር ለሰማይ አሁን ናቲን እሁድ ትሰጭኛለሽ? ቸርች ሳትሄጂው ሁሌ ከቤተክርስቲያን ታሪቀዋለሽ እሰጥ ነበር። አሁን ግን የለም እኮ አንተ ኦልሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ። አሰጭኝ። እሺ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጥም ለምኛታለሁ እኮ ሪካርድ የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ አልፈልግም ራሱ አስቀምጥ። እሺ ተጀምር ትማር። እዚህ ጋር ምለሽ ተናገሪ እስኪ። በሂጂበት እስኪ ልብ ካለሽ በደንብ ነው ምልበት፣ በደንብ ነው የሚሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደሱ አይመጣም። እኔም 5000ውን እተዋለሁ ልጄ አጠገብ እንዳይደርስ። ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። ፋጡማ ጉድ ተይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋትቼ አላውቅም። ተናገር መፍትሽ አቃለኝ ተቃጥሽ አቃለኝ። እንደዚህ አይነት ሰው እየወነጀለሽ ነው። ባይዘው ከሰው ጋር ጣልች በሀገሬ የተከበርኩ ራሴን ሰው እያከበርኩ ምን ነው ሰው ልጁ እያከበርኩ ምን ነው ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለኔ ልጅ አይመለከትህም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ውን ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር አልሰማሁም። ያስተኮሰቻት እንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችሽን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ። እንዴ እያስተኮሰቻት እኮ እየሰሙ ነው እኮ የምነግርሽን አትናገሪ። ራስሽን ተናገሪ። አላወራሁም አላለችም። አልተናገረችም። ስለእናቴ አታውራ።
ስለናቴ አታውራ። ማዘር አላለችም። አንዴ ዝም በይ አላለችም ወይ? እየነገረች አይደለም እንዴ? እየነገረች እኮ ነው። እንደዚህ በይ እያለች ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትም። አንድ ነገር ልንገርሽ፣ አይመለከትም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ መፍትሄ ያገኘ ሪካርድ ያስካደ ሪካርድ አድርገሃል። ካቡዬ ይደግምሻል። በቃ ሰላም ደሪ። ሁላችሁንም አመሰግናለሁ። እኔ ሪካርድ ሳረግ ስለ ማውራት ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። አልፈልግም ብርን አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መታ ቢኒያም እንደዚህ ተፈርዶልኝ ፍርድ ቤትዬ እንደዚህ አልከፈለኝም፣ ስለዚህ እስከዛሬ ያልከፈለኝም ሲጀመር የኑሮ ውድነት ተጨማምሮ እንደዚህ ብላ በእኔ ገንዘብ ለመስራት ትሞክራለች። አይ ነው ይሄን ማታርጊ ከሆነ አንዴ ሚታርጊ ሪከርድ አደርጋለሁ። ይቅርታ አድርጉልኝ። ያላረኩት ሳወራ ስለማይሰማ ነው። አንዴ ላርግሽ። እሺ ለልጄም ለኔ ቪዲዮ ቅረጽ።